ሰበር መረጃ ሰምቷል። ኮሜዲያን ያሲኑ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ፕሮግራም አቅራቢ በመሆን ተመርጧል። ተወዳጁ አርቲስት ነጻነት ወርቅነህ ተክቶ እንግዲህ የቤተሰብ ጨዋታን የሚመራ ተተኪ እጩዎች ውስጥ የነበረው ተወዳጁ ኮሜዲያን ያሲኑ በኢቢኤስ ቴሌቪዥን የቤተሰብ ጨዋታ አቅራቢነት ውድድር ላይ በትልቅ የድምፅ ብልጫ አሸናፊ መሆኑ ተነግሯል። ለፈጠረ አምላክ ነው አልহামዱሊላህ ረብል ዓለሚን እዚህ ጋር ተገኝተናል። ከዛ ባለፈ ደግሞ ህዝቡ ያው በቃ እኔ ስለ ህዝቡ ምንም አልናገርም። የሚወዱ ሰዎች ቮት አድርገዋል። እዚህ ቦታ ጋር ተገኝተናል። የቤተሰብ ጨዋታን ከዚህ በኋላ በኮሜዲያን ያሲኑ ይመራል፣ ይቀወጣል። ሐሳቦች ፓስ እናደርጋለን፣ እንመካከራለን፣ እንስቃለን፣ እንጫወታለን። በብዙ የሥራ መስክ ውስጥ ነው ያለፉት። እኔ ሆቴል አስተናጋጅ ነበርኩኝ ለ7 ዓመት፣ የታክሲ ረዳት ነበርኩኝ። ከዛ ባለፈ ደግሞ የተለያዩ መድረኮችን ባለመመቻቸት ሁኔታ ውስጥ ሆኜ እሰራ ነበር። ከዛ ቲክቶክ ከመጣ በኋላ 1 ሚሊዮን ፎሎወርስ እስከገባ ድረስ ስልክ አልነበረኝ። ያ ምንድነው ትናንትና እዛ ጋር የነበረው ልጅ ዛሬ ትልቁን መድረክ ሊመራ እዚህ ጋር ተገኝቷል። ይሄ እየሞከሩ ላሉ ነገ ትልቅ ዓላማ ህልም ላላቸው ሰዎች እኔ ምስክር ነኝ። ስለዚህ አሁን ይሄን የምታየው ሰውዬ ማለት ነው እዚች ጋር ሉላን ያያት ነው፣ ጥበብዬ እዚህ ጋር አለ፣ ሮባ እዚህ ጋር አለ፣ ትንሱና ይየው አይደለ? እነሱ መሃል እኔ ቆሜያለሁ። አንተም ነገ ያሰብክበት ቦታ አንቺም ነገ ያሰብሽበት ቦታ ትደርሻለሽ። ኔቨር ጊቭ አፕ። ሱብሃንአላህ። አንዳንዴ በዳዮች የማይሆን በደልን ሲፈጽሙ በድብቅ አለ፣ በአደባባይ ደግሞ እንደዚህ ተደርጎ ሲለቀቅ ሲታይ እጅግ በጣም ያማል። ወዲያው ግን የሰው መረባረብ ደስ ይላል። ከእንደገና ደግሞ የአዲስ አበባ ፖሊስ ይህንን ትልቅ በደል በአደባባይ የተሰራን በአስቸኳይ በቁጥጥር ስር ማዋሉ ይመሰገናል። ሰውን የማያመሰግን አላህን ሱብሓነሁ ወተዓላ አያመሰግንምና። በመቀጠል ማንኛውም ሰው አንድን በደል ሲፈጽም፣ አንድን መጥፎ አጸያፊ ስራ ሲፈጽም የትኛውም ሃይማኖት ላይ ሊደበቅ አይገባም። እዚህ ጋር 2 ሙስሊሞች አንድ ደግሞ ክርስቲያን ሆነው ነው ይሄን በደል የፈጸሙት። ሶስቱም የራሳቸውን አስተዳደግና የራሳቸውን ስነ ምግባር እንጂ እምነትን አይወክሉም። እሺ አልহামዱሊላህ ረብል ዓለሚን። እንኳንም ተያዙ እነዚህ ልጆች። በዳይ ምንም በደል ቢፈጽም ሊቆይ ይችላል፣ ግን ከመያዝ ወደ ኋላ አይልም። እኔ ገና መች መታኋት። ኑ ካሜራ ያዙልኝ። 3 ሴቶች በአንድ ግቢ ውስጥ ምንም አይነት መከላከያ በሌላት መስኪን እህታችን ላይ የፈጸሙት ኢሰባዊና አረመናዊ ጥቃት መላውን ህዝብ አስቆጥቷል። ካሜራ እየተቀባበሉና ራሳቸውን እየቀረጹ ያቺን አቅመ ደካማ የድሃ ልጅ ሲደበድቡ ቅንጣት ታክል ርህራሄ አልነበራቸውም። የሰው ልጅ ስቃይ እንደ መዝናኛ በመቁጠር እኔ ልምታ እኔ ልርገጥ እያሉ በጥፊና በርግጫ ተፈራረቁባት። ዝፈኝ እያሉ ማንገላታታቸው የጭካኔያቸውን ጥግ ያሳያል። ይህ በግለሰብ ላይ ብቻ ሳይሆን በጠቅላላ ሰብአዊነት ላይ የተቃጣ ከባድ ወንጀል ነው። ይህ ድርጊት በህግም ሆነ በማህበረሰቡ ዘንድ በጽኑ ሊወገዝ ይገባል። አጥፊዎች በአስቸኳይ ለህግ ቀርበው ተመጣጣኝ ቅጣት ሊያገኙ ይገባል። ቪዲዮውን ከተመለከታችሁ ስለ ጉዳዩ ምን ሐሳብ ትሰጣላችሁ? ቪዲዮውን በዚህ የቴሌግራም ዩዘርኔም በመግባት ማየት ትችላላችሁ። መልካም ጊዜ። በጓደኞቼ በኩል ያለውን ችግር ተላቀቁ ስትል በገንዘብ የሆነ ችግር ይገጥማል። በገንዘብ በኩል ያለውን ችግር ተላቀቁ ስትል ደግሞ በቤተሰብ የሆነ ችግር ይገጥማል። የቤተሰብን ችግር ተላቀቁ ስትል ደግሞ ጤንነት ላይ የሆነ ችግር ይገጥማል። የጤንነቱንም ተላቀቁ ስትል ደግሞ ሌላ ችግር ይመጣል። ለቀድ خلقنا الانسان في كبد። የሰው ልጅ በልፋት በድካም ውስጥ ተፈጠር ነው ይላል አላህ። እንድንለፋ እንድንደክም ተደርገን የተፈጠር ነው። هكذا الدنيا እንደዚህ ነች። ደግሞ በጣም የሚገርመው የአላህ አንተ ምርጡ ባሪያ ስለሆንክ ማይቀርልህም ይፈተና። አልሰማም እንዴ ነብዩን ታሪክ? አሽረፈል ኸልቅ የፍጥረት ሁሉ አይነታ ጣይፍ ላይ ሄደው እመኑ ወደ አላህ ኑ ብቻ ስላሉ በእብድ በህፃን በዋቂ ሰው ተደብድበው ራሳቸውን ስተው ከጣይፍ እስከ ቀርነል መናዚል በአማካኝ ከ48 እስከ 55 ኪሎ ሜትር ተጉዘዋል። ራሳቸውን ስተው ደማቸውን ያፈሰሱ የፍጥረታት ሁሉ አይነታ አንተ ማን ነህ ላለመፈተን? አልሰማም እንዴ ነብዩላህ አዩብን
18 ዓመት በበሽታ ተሰቃይተዋል። ነብዩላህ ሙሳ አለይሂ ሰላም ያ ረቢ እኔ ላወረድክልኝ ኸይር ነገር ቸኩያለሁ እስኪሉ ድረስ ተፈተነዋል። አልሰማም እንዴ ነብዩላህ ኢብራሂም የአላህን ወዳጅ እሳት ላይ ተወርውረዋል። ሀከዘ ዱንያ እቺ ዱንያ ማረፊያ መኖሪያ ሳትሆን መፈተኛ ነች። ለምንድነው የምትፈተነው? ለምንድነው የምትፈተነው? ወለቀድ ፈተና الذين من قبلهم ከናንተ በፊት የነበሩ ህዝቦችንም ፈተነናል። فلا يعلم الله الذين صدقوا ولا يعلمن الكاذبين እውነተኛ አማኝና ውሸተኛ አማኙን ለመለየት ነው። ባፋምኛለሁ የምትልና ከልብህ ይለያያል። ችግር ላይ ሰውን ትለየዋለህ፣ ፈተና ላይ ትለያለህ ሰውን። ሀከዘ ዱንያ ትፈተናለህ። من جاهد فإنما يجاهد لنفسه የሚታገል ካለ የሚታገለው ለነፍሱ። ومن كفر فإن الله غني عن العالمين ጀርባ ከሰጠ ከካድክ ደግሞ አላህ ካንተ ይተብቃቃ። ትፈተናለህ። መቻችሁ ሚዜ የሚባል ነገር ራሱ በእስላም የለም። ምን ያደርጋል ሚዜ? እሷ ናት የተዳረችው ኒካህ የታሰረላት። ሌላው ምን ባይነውና ነው አብሮ እሷ ጋር የሚያጀበጅበው? የሚዜ ልብሶች፣ የማናንሽ ልብሶች ይሄ ከፈረንጆቹ ጋር የተወሰደና ነብዩ ሰለላሁ ዐለይሂ ወሰለም ለተተቢዑነ ሰነነ መን ካነ ቀብለኩም ሐዝወ ልቁዘቲ ቢልቁዛ ሐታ ለው ደኸሉ ጁሕረ ضቢን ለደኸልቱሙሁ ያሉት የረሱል ሰለላሁ ዐለይሂ ወሰለም ማስጠንቀቂያ አሁን በልጆቻችን፣ በሚስቶቻችን፣ በእህቶቻችን እየተተገበረ ያለው የትልቅ ስህተት ነው። እንዲህ ያለውን ሰው እንደዚህ ያለ አታድርጉ ብሎ የሚመክር ዓሊም መጥቶ የማያከብሩትን በገንዘብ ቢቀጡ ችግር የለውም። በገንዘብ ግን ገንዘብ ተቀጥቶ ትታለፋለህ ማለቱ ነው አደገው። ገንዘብ ተቀጥቶም መቀጣት በዚያው አለበት፣ መቅረት አለበት። አንዳንድ ጊዜ አስታውሳለሁኝ ይሄ ድብልቅ እንዳታደርጉ ምናምን ተብሎ መቀጫ ጥሎ የነበረ እድር ነበረና አዲስ አበባ እና አንድ ሰውዬ ምን ሲል ሰማሁኝ፣ ኧረ መቀጫው ወደ 200 ሺህ ብር ነው ሽራተናው ሆቴል ካደረክ ተብሎ እኔ ሽራተን ነው የማደርገው፣ እንግዶች አሉብኝ፣ መቀጫው 200 ሺህ ብር ነው ከፍላለሁ ለድሩ፣ በዚያውም ሰደቃ ይሆንልኛል ሲል ሰምቼው አውቃለሁ። በፍጹም እንደዚህ ያለ የኢስላም ማዳከሚያ የገንዘብ ጉልበትን ተጠቅሞ እስላምን ማዳከም አላህ ዘንድ ያስጠይቃል። ስለዚህ መጀመሪያ እህቶቻችንን ሴቶችን መምከር ያስፈልጋል። ሙሽራዋ ብቻ ነች እንጂ በዚያን ጊዜ የምትፈልገው ሚዜዎች አይደሉም። ሚዜ የሚባል ነገር ራሱ በኢስላም የለም። ምን ያደርጋል ሚዜ? እሷ ናት የተዳረችው ኒካህ የታሰረላት። ሌላው ምን ባይነውና ነው አብሮ እሷ ጋር የሚያጀበጅበው? እንደዚሁም ሴቶቹስ በራሳቸው ሊተዋወቁ ሲገናኙ አብራ የእህቶቿን፣ ዘመዶቿን፣ ጓደኞቿን ተመሳሳይ ልብስ ለብሶ መሄድ ጋጠ ወጥነት ነው። ባካችሁ ተከልከሉ፣ ታረሙ ነው የምንለው እኛ። እና እየተወሰደ ያለው እርምጃ በጣም ጥሩ ነው። ቅጣቱም ሀጅሩም ያስፈልጋል። እንደዚህ ገንዘብ አለኝ ብሎ ቅጣታችሁ ነው ያውላችሁ ወረውርላችኋለሁ ብሎ ይህን ህግ የሚጥሰውን ሰው እርምጃ ሊወሰድበት ሊቀጣ ይገባዋል። በፍጹም ማሸማቀቅ ያስፈልጋል።